የዛሬው ውህድ ፎረፎርና ድርቀትን ይከላከላል። ፀጉር ከስሩ እንዳይነቃቀል ያደርግልናል። የፀጉር መሰባበርን መንታ ጫፉ ላይ የሚወጣባችሁ እሱን እንዳይሰባበር መንታ እንዳይወጣ ያደርግልናል። ጠንካራና ከለር ያለው የፀጉር ዛላ ይሰጠናል ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ውህድ ቆንጆ ነው፣ ለፀጉራችን አሪፍ ነው። በተለይ ለሚሰባበርባችሁ ፎረፎር፣ የፀጉር ድርቀት ካለባችሁ እሱን ይከላከልላችኋል። እንዲሁም ደግሞ ፀጉራችሁን ለስላሳና ቆንጆ የሆነ የፀጉር ዛላ ይሰጣችኋል ማለት ነው። በጣም አሪፍ ነው። በቤታችሁ ሰርታችሁ የምትጠቀሙት ነው። ቪዲዮውን እስከ መጨረሻው ተከታተሉኝ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች ላይክ፣ ሸር እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ወደ አሰራሩ ስንሄድ የምንጠቀመው ግብአት ጥቁር አዝሙድ፣ ተልባ፣ ሩዝና የጥብስ ቅጠል ነው ማለት ነው። በእነዚህ ግብአቶች ተጠቅመን የምንሰራው ውህድ ነው። እንግዲህ እነዚህ ግብአቶች ለፀጉራችን ዋናና መሰረታዊ የሆኑ ነገሮች ናቸው ማለት ነው። ለፀጉራችን ለእድገቱም፣ ለሚሰባበርብን፣ ለሚረግፍብን፣ ፀጉራችን ከስሩ ለሚነቀልብን ይህን ግብአት ሰርታችሁ ከቻላችሁ በሳምንት አንዴ ሰርታችሁ ብትጠቀሙት በፀጉራችሁ ላይ ቆንጆ የሆነ ለውጥ ታያላችሁ። በአሁኑ ጊዜ እያስቸገረን ያለው ፀጉር እየተነቀለ እየተሰባበረብን ነው ያለውና ይሄንን ፀጉራችን እንዳይነቃቀል እንዳይሰባበር ለማድረግ እንደዚህ አድርጋችሁ እየሰራችሁ ብትጠቀሙ በፀጉራችሁ ላይ ጥሩ የሆነ ለውጥ ታያላችሁ ብዬ አስባለሁ። እንግዲህ እንዳያችሁት ግብአቶችን ከጨማመርን በኋላ እንደዚህ አድርገን እጥብ እናደርገዋለን። ምክንያቱም ላዩ ላይ ቆሻሻ ሊኖር ስለሚችል አንዴ እንደዚህ ውሃ ትጨምሩና ልቅልቅ ታደርጉታላችሁ። ከዛ በኋላ ውሃውን ትደፉና ወደምናዘጋጅበት እቃ እንጨምራለን ማለት ነው። እንደምታዩት ቆሻሻ ይኖረዋል። በተለይ የጥብስ ቅጠሉ ከውጭ ስለሚመጣ መታጠብ አለበት። ሩዙም እንደዛው፣ ተልባው፣ ጥቁር አዝሙዱም ሁሉም ነገር ቢታጠብ መልካም ነው። ከዛ ካጠብኩት በኋላ እንደዚህ ድስት ታዘጋጁና ድስት ላይ ትጨምሩና ውሃ ታደርጉበታላችሁ መጥናችሁ። ውሃው ሳይበዛም ሳያንስም ትጨምሩበትና ከዛ እሳት ላይ ትጥዱታላችሁ ማለት ነው። እሳት ላይ ትጥዱትና ከ15 እስከ 20 ደቂቃ ባለው ታንተከትኩታላችሁ። ቆንጆ ነው በጣም ለፀጉራችሁ፣ በተለይ ለሚሰባበርባችሁ ፀጉር እንዲሁም ደግሞ ፎረፎር ለሚያስቸግራችሁ በጣም አሪፍ የሆነ የፀጉር ውህድ ነው። እንደገና ደግሞ ፀጉርን ያፋፋል፣ አበሽ ፀጉርን ያፋፋል። ፎረፎር ላለባችሁ ፎረፎራችሁን ያስወግድላችኋል። ፀጉራችሁ ለሚሰባበርባችሁ እየተነቃቀለ ካስቸገራችሁ እንደዚህ በሳምንት አንዴ እየሰራችሁ ብትጠቀሙት ፀጉራችሁ መነቃቀሉን ያቆምላችኋል። እንግዲህ እንደዚህ አድርጋችሁ ተጸዱትና ከዛ ያው ተልባ እንግዲህ እሳት ላይ ሲጣድ ወደ ላይ የመገንፈል ባህሪ ያለውና በተለይ ድስታችሁ ትንሽ ከሆነ ወደ ላይ ይመጣል እና እዛው ላይ ቆማችሁ እንደዚህ እያማሰላችሁ እንትን ትሉታላችሁ፣ ታንተከትኩታላችሁ ማለት ነው። እንግዲህ እንደምታዩት አሁን ነጭ ሆኖ ነው የሚታይ፣ ግን በኋላ ውህዱ እየጠቆረ ይሄዳል እና በጣም ቆንጆ ነው። እኔ በጣም ተስማምቶኛል። እንደዚህ እያደረጋችሁ ተጠቀሙት። በሳምንት አንዴ ከቻላችሁ በሳምንት አንዴ፣ ካልተመቻችሁ ደግሞ በ15 ቀን አንዴ እያደረጋችሁ ተጠቀሙት። አሪፍ ነው። ከዛ እንደዚህ ስታጠሉ ያው ቶሎ ሳይቀዘቅዝ መሆን አለበት። ከቀዘቀዘ በኋላ የተልባው ውፍር ይልና ለማውረድ ትቸገራላችሁ። ወይ ደግሞ በጨርቅ፣ አሁን እኔ እንደዚህ አድርጌ አልወርድልኝ ሲል በወንፊት በጨርቅ ነው እየተጠቀምኩት። በንጹህ ጨርቅ እንደዚህ አድርጋችሁ ታጠሉታላችሁ ማለት ነው። በወንፊት ሲሆን ተልባው ስለሚወፍር ልድ ያለ ስለሆነ እንደዚህ አድርጋችሁ በጨርቅ ታጠሉትና ትጠቀሙታላችሁ ማለት ነው። እኔ እዚህ ጋር ምንም ነገር የጨመርኩበት ነገር የለም።
ያ ማለት ምንድን ነው? የጨመርኩበት ነገር የለም ስላችሁ ውህዱ ላይ ዘይት እንደዚህ ነገር አልጨመርኩበትም። ያው ግብአቶቹ ጥቁር አዝሙድ፣ ተልባ፣ ሩዝ እና የጥብስ ቅጠል ናቸው። እንግዲህ ጥቁር አዝሙድ ለፀጉር ተስማሚ ንጥረ ነገሮችን ስለያዘ የፀጉር መነቃቀልን ይከላከላል። ፀጉራችን ጠንካራ እንዲሆን ያደርግልናል። ፀጉርን ያለሰልሳል፣ ፀጉርን ያጠቁራል። እንዲሁም ደግሞ አብሽ ለፀጉራችን የሚሰጠው ጥቅም በውስጡ ፕሮቲን፣ ኮቲን አሲድ ስላለው ፀጉርን እንዳይነቃቀል ያደርጋል። ፎረፎርን ይከላከላል። በተጨማሪም ፀጉር ለስላሳና የተፍታታ ሆኖ በፍጥነት እንዲያድግ ያደርግልናል ማለት ነው። ፀጉርን ለማብዛት ፍፍት ያለ ፀጉር እንዲሰጣችሁ ከፈለጋችሁ አብሽን ዘወትር በየሳምንቱ ወይም በ15 ቀን አንዴ ብትጠቀሙት ፍፍት ያለ ፀጉርና ብዙ ፀጉር ይሰጣቸዋል። እንዲሁም ለፎረፎር ቆንጆ የሆነ የፎረፎር መድኃኒት ነው እና ቤተሰቦች እንደዚህ አድርጌ አዘጋጅቼዋለሁ። ውህዱ ላይ እናንተ ቅባት መጨመር ትችላላችሁ። የወይራ ዘይት፣ ኮኮናት ያላችሁን የምትጠቀሙትን ቅባት 2 ማንኪያም 1 ማንኪያም መጨመር ትችላላችሁ። እኔ ግን አልጨመርኩም። ያው ያልጨመርኩበት ምክንያት ደግሞ ፀጉሬ ትንሽ ቅባት አለው። ቅባት ስላለው መጨመር አልፈለኩም። ተቀብቼው ስለነበር ቅባት ለዛ ነው። እና ፀጉራችሁ በጣም መቆሸሽ የለበትም። እንትን ስትቀቡ ውህድ ስትቀቡ ፀጉራችሁ በጣም የቆሸሸ አይሆን። ምክንያቱም ውህድ ስትቀቡ ትንሽ ፀጉራችሁ ንጹህ መሆን አለበት። ቆሻሻው ላይ ከተቀባችሁት ወይም ቆዳችሁ በቆሻሻ ተደፍኖ ከሆነ ይህንን ውህዱን ስትቀቡ ውጤቱን ላታገኙት ትችላላችሁ። ውጤቱን ላታዩት ትችላላችሁ እና ፀጉራችሁ በጣም የቆሸሸ ባይሆን የተሻለ ነው። እኔ እንደዛ ነው የምጠቀመው። እና ፀጉራችሁን እንግዲህ እንደዚህ እያደረጋችሁ ትቀባላችሁ። ያው የውህዱ እየተንጠባጠበ ስለሚያስቸግር በቅባት መቀበያዬ አድርጌ ነው የምቀባ። ምክንያቱም እየቆነጠራችሁ በእጃችሁ ስትቀቡ ይንጠባጠባል። በጣም ነው የሚያስቸግረው። እና እንደዚህ አይነት ነገር ወይ በሃይላንድ አድርጋችሁ ሃይላንዱን ክዳኑን ቀዳችሁ በሱ መጠቀም ትችላላችሁ። እና ውስጡ ማሳጅ እያደረጋችሁ ትቀቡታላችሁ። ዛላውንም የፀጉራችሁን ቆዳም ሙሉውን ትቀቡትና ማሳጅ ታደርጉታላችሁ። በጣም ቆንጆ ነው። በተለይ ፀጉራችሁ ለሚሰባበርባችሁ በጣም አሪፍ ነው። ተልባና አብሽን እንደዚህ ጥቁር አዝሙድን፣ ሮዝመሪን አንድ ላይ አድርጋችሁ ሰርታችሁ ብትቀቡት በፀጉራችሁ ላይ ቆንጆ የሆነ ለውጥ ታያላችሁ። ፀጉር ያለሰልሳል። የፀጉራችሁን ከለር ደግሞ የሚያምር ደስ የሚል ፀጉር ነው። የፀጉር ከለር ነው የሚሰጣችሁ። ሌላው ግብአት የጨመርኩበት ያው የጥብስ ቅጠል ነው። የጥብስ ቅጠል እንግዲህ ለሳሳ፣ ለሚነቃቀል፣ ለተጎዳ ፀጉር፣ ከግንባር ለሸሸ ፀጉር ፍቱን መድኃኒት ነው። ፀጉራችን እንዲፋፋና እንዳይረግፍ ያደርግልናል። የጭንቅላታችን ቆዳ ጤናማ ያደርግልናል። ለፀጉራችን ጥንካሬ፣ ያለ እድሜ የሚወጣ ሽበትንም ይከላከላል። ፎረፎር ካለብን ፎረፎርን ለማጥፋት ያግዛዋል ማለት ነው። እንግዲህ ሌላው ደግሞ ሩዝ ነው። ሩዝ ያው ፀጉርን ለማሳደግ፣ ፀጉርን ለማብዛት፣ ፀጉራችሁ እንዳይነቃቀል ለማድረግ ሩዙን ጨምሬያለሁ ማለት ነው። በአጠቃላይ የተጠቀምኳቸው ግብአቶች ለፀጉራችን ለእድገቱም በተለይ ለሚሰባበርባችሁ፣ ጫፉ ለሚደርቅባችሁ ይህ ቆንጆ መፍትሄ ይሆናል ለፀጉር። የተጠቀምኳቸው ግብአቶች ሁሉም ለፀጉራችን ተስማሚና ውጤት የምናይበት ውህድ ነው። እንደዚህ አድርጋችሁ ሰርታችሁ ተጠቀሙ። ከቻላችሁ በሳምንት ካልቻላችሁ በ15 ቀን አንዴ ብትጠቀሙት ፀጉራችሁ የሚሰባበር ከሆነ መሰባበሩን ያቆምላችኋል። በተለይ ለሚነቃቀልባችሁ፣ አሁን ፀጉር እየተነቃቀለ ነው ያስቸገረን። ይሄንን እየተጠቀማችሁ ፀጉራችሁን ከመነቃቀል መጠበቅ ትችላላችሁ። የፀጉራችሁን ዛላ በጣም የሚያምር ከለር ነው የሚሰጣችሁ። እና ቤተሰቦች እንግዲህ ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ያው ተልባ ለፀጉራችን ለዛለው ቆንጆ የሆነ የፀጉር ዛላ ነው የሚሰጣችሁ። የሆነ እንዴት ነው የሚያብረቀርቅ አሪፍ የሆነ የፀጉር ዛላ ይሰጣችኋል። ተልባ ካላችሁ እንደዚህ ከውህድ ጋር ጨመር እያደረጋችሁ ብትጠቀሙት አሪፍ ነው።
እና እንደዚህ አድርጋችሁ ትቀቡና ከዛ ማሳጅ ታደርጋላችሁ። ያው ለፀጉራችን ዋናው መሰረቱ ማሳጅ ነው። ውህድ ተቀብተን ዝም ብሎ ማስቀመጥ ሳይሆን ፀጉራችንን ማሳጅ አድርጉ። ማሳጅ በጣም ለፀጉር ቆንጆ ነው። ለእናንተም ለጭንቅላታችሁ አሪፍ ነው፣ ለፀጉራችሁ እርገታ አሪፍ ነው። እና እኔ ሁሌ ማሳጅ ማድረግ ደስ ይለኛል። ራሳችሁ ጭንቅላታችሁ ሁሉ ፍትትት ነው የሚያደርግላችሁ። እና ቤተሰቦች እንደዚህ አድርጌ ተቀብቼዋለሁ። እንደምታዩት ፀጉሬ ራሱ እየተቀባሁት ራሱ የፀጉሬ ከለር እንዴት እንደሚያምር እና ፀጉራችሁን ከማታጠባችሁ በፊት እንደዚህ ውህድ ነገር ሰርታችሁ ተቀብታችሁ ብትታጠቡት አሪፍ ነው። በደረቁ አትታጠቡ። ከዛ በኋላ እንደዚህ ያደርግና እስር አድርገውና ሽፍን አድርጌ 2 ሰዓትም 1 ሰዓትም ማቆየት ትችላላችሁ። ምንም ችግር የለውም። ከዛ እታጠበዋለሁ ማለት ነው። በጣም ነው በነገራችን ላይ ይሄ ውህድ በጣም ነው የሚወርደው። እንደዚህ በፕላስቲክ ሁሉ አስራችሁት ይወርዳል። እንደ ቅቤ ነው የሚወርደው። ያው ታውቃላችሁ ተልባ ጀል ስለሆነ እንዲህ ሽፍን አድርጋችሁት ይወርዳል። በላስቲኩ በላይ ደግሞ ሻሽ ጨምሩበት። ከዛ 1 ሰዓትም 2 ሰዓት ማቆይታችሁ መታጠብ። እንግዲህ ስለተከታተላችሁ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ